መንፈስ ቅዱስ አሐዱ አምላክ አሜን አሜን። እንደምሰነበታችሁ እግዚአብሔር ይመስገን። አሜን። የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። አሜን። እስቲ ቤት ያሉትን ልጆች ወላጆች ሁሉ እንደምሰነበታችሁ በሏቸው። ዛዙሩ እንደምሰነበታችሁ አላልካቸውም እኮ ብላችኋል። አላልክም። እሺ እንደገና ሁላችሁ እንደምሰነበታችሁ በሏቸው። እንደምሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። የሁላችንም አምላክ እግዚአብሔር የተመሰገነ ይሁን። አሜን። ዛሬም በመጽሐፍ ቅዱስ ታሪኮች ትምህርታችን ክፍል 122 ተገናኝተናል። መጽሐፈ ነገሥት የመጀመሪያው አንደኛ ነገሥት ማለት ነው ምዕራፍ 17 ላይ ያለውን ታሪክ ነው ዛሬ የምንነጋገረው። ዛሬ ደግሞ ለየት ያለ ደስ የሚል ታሪክ ነው የምነግራችሁ። ሁሌም ደስ ይላል። ደግሞ የዛሬ የበለጠ ተስፋ ሰጪ የሆነ ደግሞ ታሪክ አለው በውስጡ። እሺ ስለዚህ እሱን እንነጋገራለን። የታሪካችን ርዕስ ኤልያስና ደሃይቱ ሴት ወይም ነብዩ ኤልያስና አንዲት ደሃ ሴት የሚል ነው። እሺ ኤልያስ ሲባል ሰምታችሁ ታውቃላችሁ አይደል? አዎ በጣም የታወቀ የተከበረ ነብይ ነው። ከአበይት ከዋና ነቢያት መካከል አንዱ ነው። አሁን ስለዚህ ከዚህ በኋላ ደግሞ ነብዩ ኤልያስ ጋር የተያዙ ታሪኮች አብረው ይቀጥላሉ እዛው መጽሐፍ ላይ ማለት ነው። በጣም ጥሩ። እንግዲህ እንደ ኢዮርብዓም ያሉ ነገስታት በተደጋጋሚ እግዚአብሔርን እያሳዘኑ ህይወታቸውን በዚያ ፈጽሞ ያለፉ ነገስታት ነበሩ። ቤት በሰሜኑ የእስራኤል ክፍል እስራኤል ተብሎ በሚጠራው ቦታ ማለት ነው። እና በዚያ አሁን ታሪኩን በመነግራችሁ ሰዓት ደግሞ የነገሰው ንጉስ አክዓብ ይባል ነበር። ማን አልኳችሁ? አዎ አክዓብ ደግሞ ይወላችሁ በጣም 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 ሲበዛ ጨካኝ ሰው ነበር። እና እሱ ብቻ ሳይሆን ደግሞ ሚስቱ ኤልዛቤል ትባላለች። እና እሷም እንደሱ ክፋትን የምትሰራ ጣዖት የምታመልክ ሰው ነበረች። እንደውም ገፋፍታው በሰማሪያ እንግዲህ በዋና ከተማ ማለት ነው ለጣዖት መስዋዕት የሚቀርብበት መሰዊያ ሁሉ እንዲሰራ አድርጋው ነበር። በቃ የጣዖት ነገር እንዲነክስ በምድሪቱ ላይ ከፍተኛ ስራ የሰሩ ባልና ሚስት ነበሩ። ንጉሱ አክዓብና ሚስቱ ኤልዛቤል ማለት ነው። እና በዚህ ሰዓት ደግሞ የእግዚአብሔር ሰው የእግዚአብሔር ነብይ የነበረው ነብዩ ኤልያስ ነበር። እና ኤልያስ በአክዓብ ፊት ቆመና አንድ ነገር ተናገረ። ሕያው እግዚአብሔርን ከኔ ቃል ካልወጣ በስተቀር በምድር ላይ ዝናብና ጠል አይኖርም አለ። ዝናብ ተከለከለ ማለት ነው። ስለዚህ ዝናብ በምድሪቱ ላይ እንዲቆም በኤልያስ አማካኝነት እግዚአብሔር ተናገረ። ኤልያስ ሳይፈራ ይሄንን ቃል በንጉሱ ፊት ተናገረ። ዝናብና ጠል አይኖርም ካንደበቴ ድጋሚ ቃል ይሁን ዝናብ ይዝነብ ካልተባለ በስተቀር ማለት ነው። ስለዚህ ይሄን ተናገረ። እግዚአብሔር ደግሞ ወደ ኤልያስ መጣና ሌላ ክፉ ነገር እንዳይደርስበት፣ ምክንያቱም ጨካኝ ናቸው ብያቸዋለሁ አይደል? ኤልያስንም ወስደው ደግሞ ሊገሉት እንደሌላ ነቢያት ሊያደርጉት ይችላሉ። ኤልዛቤል በተለይ በጣም ክፉ ሴት ስለነበረች የእግዚአብሔርን ነቢያት እየፈለገች ታስገድል ነበር። እና እግዚአብሔር ተነሳና በል ወደ ኮራት ፈፋ ሂድ። ኮራት የምትባል ቦታ አለች፣ ድብቅ ቦታ ናት። እዛ ቦታ ላይ ሂድ፣ በዚያ ደግሞ ቁራ እየመጣ እንዲመግብህ አደርጋለሁ አለው። የእግዚአብሔርን ቃል የሚሰማ ሰው ነው ነብዩ ኤልያስ። ተነስቶ ወደ ኮራት ወጣ እና በዚያ ማንም ያለበት ቦታ አይደለም፣ ሽሽግ ቦታ ነው፣ እግዚአብሔር ያዘዘው ቦታ ነው። በዚያ ቁጭ ብሏል። ሰው ምግብ እንደ ልብ የሚያገኝበት ቦታ፣ ውሃ የሚያጠጣበት ቦታ ስላልነበረ ወደዛ ብዙ ሰው ለፍለጋ አይመጣም። ስለዚህ በዚያ ተቀመጠ። በየቀኑ ግን ጠዋት ማታ ጠዋት ማታ ጠዋት ማታ እየመጣ ቁራ ምግብ ይዞለት ይመጣ ነበር። እንጀራ ዳቦ ይዞለት ይመጣ ነበር እና ያን እየተቀበለ ከቁራው ይመገብ ነበር ኤልያስ። በዚያው በፈፋ ውስጥ ደግሞ የሚወርድ ወንዝ ነበር እና ያን ወንዝ ደግሞ አጎንብሶ ይጠጣ ነበር። ነገር ግን የወንዙ ሁኔታ የቆየው ለጥቂት ጊዜ ነው። ምክንያቱም ከሰማይ የሚወርድ ምን የለም? ዝናብ የለም አይደል? ከሰማይ እኮ ዝናብ ካልወረደ ደግሞ እኮ ወደ ታች የሚገባው ውሃ ይቀንሳል፣ የሚፈሰው ውሃ ደግሞ አይኖርም። ስለዚህ እስከ ጊዜው በዚያ ቆየና በኋላ ግን ውሃው አለቀ። የእግዚአብሔር ፈቃድ ነው፣ ሊሰጠው ይችላል እዛ ጋር። ግን ኤልያስ ወደ ሌላ ቦታ ደግሞ እንዲሄድና ሌላ ስራ እንዲፈጸም ስለፈለገ እግዚአብሔር በድጋሚ ወደ ኤልያስ ድምጹን አሰማና በል አሁን ደግሞ ተነስተህ ወደ ሲዶና ሂድ። ወዴት ሄዳለው? ሲዶና። ወደ ሲዶና ሂድ። በዚያ ደግሞ የምትመግብህ አንዲት ሴትን አዘጋጅቻለሁ። ስለዚህ እሷ ትመግብሃለች አለ።
ሲዶናም እኮ እዛው ረሃብ ያለባት ቦታ ያለች ከተማ ነች። ነገር ግን እግዚአብሔር ምግብ የሚመገብበትን መንገድ ደግሞ ለኤልያስ አመላክቶታል። ስለዚህ እግዚአብሔር እንዳዘዘው ወደ ሲዶና ወረደ። በሲዶና ሲወርድ ግን አንዲት ድሃ ሴት እንጨት ስትለቅም ያገኛታል እና ተመለከታትና እቺ እግዚአብሔር ያዘጋጃት ሰው እንደሆነች ተረድቷል። ከዛ ለሴቲቱ ምን አላት? እባክሽን ውሃ የሚጠጣ ስጪኝ፣ ጥቂት ውሃ አላት። ከዚህ የላትም እኮ አይደል? ግን ደግ ስለሆነች እሺ ብላ ተነሳች ውሃ ልትሰጠው እና ውሃ ልትሰጠው መነሳቷን ሲመለከት ደግሞ እንደገና እባክሽ በዚያውም ካለች ደግሞ ቁራሽ እንጀራ ስጪኝ አላት። ከዛ የዚህ ጊዜ ዞራለችና አምላክህ ያው እግዚአብሔርን አለችው፣ በማድጋ ካለው ጥቂት ዘይት በማድጋ ካለው ጥቂት ህብስት በማሰሮ ካለው ደግሞ ጥቂት ዘይት በቀር ወይም ደግሞ እፍኝ ዱቄትና ጥቂት ዘይት በቀር ምንም በቤቴ ውስጥ እንጀራ የሚባል የለም አለችው። አሁንም እንጨት ስለቅሜ ያገኘኸኝ ምናልባት እችን ለቅሜ ያችን እፍኟን ዱቄት ጋግረን ከልጄ ጋር በልተን እንድንሞት ነው፣ በቃ ሌላ ስለሌለን እችን በልተን እንኳን እንሙት ብለን ነው እንጨት ለቅማ የወጣሁት ብላለችው። ከዚያ ኤልያስ ግን በእግዚአብሔር ኃይል ማድረግ የሚሳነው ነገር አልነበረም፣ የእግዚአብሔር ኃይል ከሱ ጋር ስለሆነ። ከዛ ምን አላት መሰላችሁ? ግድ የለሽም ሂጂና እንዳልኩት አድርጊ፣ ነገር ግን መጀመሪያ ለእኔ ትንሽ እንጎቻ ጋግሪ፣ ከዚያ በኋላ ደግሞ ለልጅሽና ለአንቺ የሚሆነውን እንጎቻ ትጋግሪያለሽ። እግዚአብሔርም እንደዚህ ይላል፣ በድጋሚ ከሱ ቃል እስኪመጣ ድረስ ወይም ደግሞ በምድር ላይ ዝናብ እስከዚህ የሚዘንብ ድረስ ከአንቺ ማድጋና ከአንቺ ማሰሮ ውስጥ ዱቄትና ዘይት አይጠፋም፣ አይነጥፍም። ሁል ጊዜ ዱቄት፣ ሁል ጊዜ ዘይት ከዚያ ይገኛል ብሎ አላት። በምን? በተአምር። ስለዚህ ይሄን ነገራት። በኋላ ወደ ቤቷ ሄዳ እንዳላት አደረገች። ስለዚህ አንድ እፍኝ የነበረችው ለሱ እንጎቻ ጋገረች። ከዛ ለሷና ለልጇ የሚሆነውን ጋገረች። ከዚያ በቤቷ እንዲያርፍና በዚያ እንዲቀመጥ እግዚአብሔር ነግሮ ስለነበረ ቤቷ ላይ እንደዚህ ሰገነት አለ፣ ቆጥ። ከዚያ ከሰገነቱ ላይ ወጥቶ ከከፍታ ላይ ወጥቶ ቦታ ሰጠችው፣ የሚኖርበት የሚያድርበት ማለት ነው። እንግዲህ ከነዛ ከነገስታቱም ተሸሽጓል። አሁን ካገኙ እነሱ ያው መግደል ስለሆነ ስራቸው። ስለዚህ በዚያ ተቀመጠ። በዚያ ተቀምጦ ሳለ ግን ከማድጋቸው ውስጥና ከማሰሮዋ ውስጥ ግን ዘይትና ዱቄት ጠፍቶ ስለማያውቅ ሁሉ ጊዜ ከዚያ እያወጡ ኤልያስም ይቺ ደሃዋ ሴትም ልጇም ደግሞ ይመገቡ ነበር። እንደተናገረው ነጥፎ አያውቅም፣ በእግዚአብሔር በረከት ደግ ነገር ስላደረገች ማለት ነው። ከዚያ ግን አብራ ስትኖር አንድ ቀን ምን ሆነ መሰላችሁ? ልጇ ታመመባት። መታመም ብቻ አይደለም ደግሞ ህመሙ በጣም ጸናበትና ሞተ። ልጇ ሞተ። ከዚያ ወደ ነብዩ ኤልያስ መጣችና አንተ የእግዚአብሔር ሰው ካንተ ጋር ምን አለኝ? ኃጢአተኛ ነኝ ብለህ ለምን ትቆጥርብኛለህ? ባስጠጋው አንተን ባቀረብኩ ልጄ ለምን ይሞትብኛል ብላለችው። ያ ማለት ወደ ማን እንዲለምንላት ነው? ወደ እግዚአብሔር እንዲለምንላት። በተአምር ያን እንዳደረገ ሁሉ ልጇን ደግሞ አንድ ነገር እንዲያደርግላት ነበር። ከዛ ኤልያስ በጣም አዘነ። ምን አለ ግን ወዲያው ልጅሽን ስጭኝ አላት። ከዛ ልጁን ተቀበለና ወደ ሰገነቱ እሱ ወደሚተኛበት ወደሚያርፍበት ቦታ ይዞት ሄደ። ከዚያ በኋላ ተንበረከከና ወደ እግዚአብሔር ጸለየ። ይህቺ ስትቀልበኝ የነበረችው ሴት ስለምን እንድታዝን ፈጣሪ ያደረካት አለና ጸሎቱን እያደረገ 3 ጊዜ በልጁ ላይ ተዘረጋበት። ቀን ማረው እግዚአብሔር እያለ ማለት ነው። እያለ ብቻ ልጁ ላይ መጸለይ ጀመረ እና ወደ ሰማይ ቀና ብሎ መጨረሻ እባክህ እግዚአብሔር ሆይ የዚህ ልጅ ነፍሱን መልስላት፣ ወደ ህይወት መልሰው ብሎ ወደ እግዚአብሔር ለመነ። ወዲያው እግዚአብሔር የቅዱሳኑን ጸሎት ይሰማልና የዛን ሕፃን ልጅ ነፍሱን መለሳት። ሞቶ የነበረው ልጅ ምን ሆነ? ተነሳ። ከዚያ ከሰገነቱ ላይ እግዚአብሔርን እያመሰገነ ይዞት ወደ ታች ወረደ እና አቅፎት ወረደና ለሴቲቱ እነሆ ልጅሽ በህይወት ይኖራል አላት። ሞቶ አይተዋለች እኮ አይደል? ግን የእግዚአብሔር ተአምር ነውና ከዚህ በኋላ ልጅሽ በህይወት ይኖራል ማለት ነው። የእግዚአብሔር ትክክለኛው ቀን መጥቶ እስኪሞት ድረስ በህይወት ይኖራል አላት። ግልጽ ነው? ገብቷቸዋል? ስለዚህ ተቀብላው ያስተናገደችውን ያችን ድሃዋ መበለት
ጎጆዋን በበረከት ሞልቶ የሞተ ልጇን አስነስቶ እሱም ደግሞ ከሚፈልጉት ሰዎች ተሸሽጎ ይሄን ያክል ጊዜ ቆየ ሰነበተ። እሺ ከዚህ በኋላስ? ኤልያስ ነብይ ነው፣ መልእክተኛ ነው። መልእክት ደግሞ አንድ ቤት ውስጥ ቁጭ ተብሎ አይሆንም አይደል? እንዳሁኑ ስልክ እንኳን የለም። ስለዚህ መውጣት አለበት ደግሞ ኤልያስ። ግን የማንም ድምጽ ይጠብቃል? እግዚአብሔርን ድምጽ ይጠብቃል። ስለዚህ በምድሪቱ ላይ ያ መከራ እስካለበት ጊዜ ድረስ ግን እግዚአብሔር እስኪናገረው በዚህ መበለስ ቤት ውስጥ ተቀምጦ እንደቆየ መጽሐፍ ቅዱሳችን ይነግረናል ማለት ነው። ግልጽ ነው? ገብቷችኋል? ስለዚህ በሚቀጥለው ደግሞ እስቲ ኤልያስ ምን ይገጥመው ይሆን የሚለውን ታሪክ እንነጋገራለን ማለት ነው፣ እንማራለን ማለት ነው። እሺ ጥሩ። ከዛሬው ታሪክ ምን ተማራችሁ እስቲ? እሺ ከእናንተን ጀምር። እሺ ጥሩ። ጸሎት ዛሬ እኔ ተማርኩት ከዚህ ታሪክ ውስጥ እግዚአብሔርን ካመን ምንም ነገር ሊደረግልን እንደሚችል ነው። በጣም ጥሩ። ምን የሚደረግልን? በታሪክ ውስጥ ማን ምን ተደረገለት? በታሪክ ውስጥ ኤልያስ በሚኖርበት ሀገር ውስጥ በጣም ክፉ ነገስታት ነበሩ እና እነሱ ክፉ ስለሆኑ ኤልያስ ለእግዚአብሔር እንዲህ ብሎ ጸለየ በንጉሱ ፊት። ከዚህ በኋላ እኔ ዝናብ ይዝነብ እስካላልኩኝ ድረስ ዝናብ እንዳይዘንብ ብሎ ተናገረ። እግዚአብሔርም ኤልያስን ሰማውና አደረገለት ያንን ነገር። እኔ ከዚህ ታሪክ የተማርኩት በአንድ ጻድቅ ሰው ስራ ሌሎች እንደሚጠቀሙ ሁሉ በአንድ ሰው ጥፋት በአንድ ወይም በሁለት ሰዎች ጥፋት ምክንያት ሌሎች ሰዎችም እንደሚጎዱ ይሄን የተማርኩበት ቦታ ኤልዛቤልና አክዓብ ባጠፉት ጥፋት ምክንያት ህዝቡና እነሱ ዝናብ ስላልዘነበ እህል መብቀል ስላልቻለ ተርበዋል። እሺ በጣም ጥሩ። ደግ ደግሞ በሰራው በኤልያስ ምክንያት ደግሞ ምን ሆኗል? ለሴቲቱ የምትበላው ምግብ አግኝታለች። ጎበዝ። እሺ ስጫት ለማዶ። እኔ ከዚህ ታሪክ የተማርኩት የእግዚአብሔር ተአምራት ትላልቅና ድንቅ የሆኑ ተአምራት እንዳሉት መድኃኔዓለም እግዚአብሔር እሱ በሰዎች እንኳን በነቢያት ብቻ በሰዎች ራሱ አድሮ ተአምራትን ያሳያል። ራሱ ወደፊት ወደምንማረው ታሪክ ላይ ራሱ መጥቶ ተአምራትን አሳይቶናል። እኔ ከዚህ ታሪክ የተማርኩት ለሰው ደግ ካረግን ደግ የሰራንለትም ሰው ደግ እንደሚያደርግልን ነው። የተማርኩበት ቦታ ደግሞ ያቺ ደግኛ ሴት ለነብዩ ኤልያስ ደግ ነገር ስላደረገችለት እሷ ደግሞ እንትኑን የነበራትን ትንሽዬ የፊን ዱቄትና ትንሽዬ ዘይት ወደ ብዙ ቀይሮላታል። እናም ልጇን ደግሞ ከሞት አስነስቶላታል። እኔ ከዚህ ታሪክ የተማርኩት እግዚአብሔር የፈጠረውን ፍጡር እንደማይረሳና ጸሎት የሁሉም ነገር መፍትሄ እንደሚሆን። በጣም ጥሩ። ማን ነው ሲጸልይ ያየነው እዛ ላይ? መፍትሄ ኤልያስ። በጣም ጥሩ። ነቢያትም ከእግዚአብሔር ጋር የሚገናኙት በጸሎት ነበር። እሱ ትልቅ ትምህርት ነው። እሺ እኔ ከዚህ ታሪክ የተማርኩት አንደኛ ሰው መግደል እንደሌለብን፣ ሁለተኛ ደግሞ ደግ ይሰራለታል። በጣም ጥሩ ጎበዝ። ስጣቸው ከኋላ። እኔ ከዚህ ታሪክ የተማርኩት ደግ ለተደረገልን ነገር ሙሉ ማድረግ እንዳለብንና እግዚአብሔር ለወደደው ሰው ለመረጠው ሰው ያፈለገውን ከሱ ለምን ከራሱ መንግስት እኩል እንደሚያደርግ ተምራለሁ። እኔ ከዚህ ታሪክ የተማርኩት መልካምነት ጥሩ እንደሆነ ነው። በጣም ጥሩ ነገር አለ። ሀሳብ ይልህ ማለት እሺ ጥሩ እዚህ ጋር ይደረጋትና እሺ እኔ ደግሞ እንግዲህ እንደተለመደው ከታሪኩ የተናገራችሁትን ቢሆን ሰብሰብ ያለ 3 ነጥቦች እነግራችኋለሁ። እሺ የምትማሩትን ከዚህ ታሪክ ይሄ ደግሞ እንድትይዙ የፈለኩት ነገር ማለት ነው። እናንተ ያላችሁትም ሊኖርበት ይችላል ሰብሰብ ለማድረግ። የመጀመሪያው ዝናብ የሚሰጥ ማን ነው? እግዚአብሔር። ስለዚህ ዝናብ ደግሞ በረከት ነው አይደል? በዝናብ እህል ይበቅላል አይደለ?
ስለዚህ ዝናብ ከሌለ ረሃብ ይመጣል። ረሃብ ካለ ደግሞ ሰዎች ይቸገራሉ፣ ይታመማሉ፣ ይሞታሉ። ስለዚህ ዝናብን የሚሰጥ እግዚአብሔር ከሆነ ደግሞ ህይወትን የሚሰጥ ማን ነው ማለት ነው? እግዚአብሔር ነው ማለት ነው። ስለዚህ ዝናብ ባገኘን ቁጥር እግዚአብሔርን ማመስገን፣ ዝናብ ደግሞ ባጣን ቁጥር ፈጣሪ ሆይ ይቅር በለን፣ ዝናቡን አዝንብልን፣ እህሉን ለበረከት አድርግልን ብለን ወደ እግዚአብሔር መለመን አለብን። ስለዚህ እግዚአብሔር በዚህ ሰዓት የቀጣበት መንገድ እንደሆነ ብናውቅም እኛ ደግሞ ባገኘንበትም ሰዓት ባጣንበትም ሰዓት ዝናብ የእግዚአብሔር በረከት መሆኑን እንድናስብ ነው። ግልጽ ነው? ገብቷችኋል? በጣም ጥሩ። ሁለተኛ ነገር የእግዚአብሔርን ህግና ትእዛዝ ከፈጸምን የሚበላው የሚጠጣው ነገር ሊያሳስበን አይገባም። ሰው በላቡ ጥሮ ግሮ እንዲበላ ስለታዘዘ እንወጣለን፣ እንወርዳለን፣ እንለፋለን፣ በአቅማችን ሁላችንም ሰርተን እናገኛለን አይደል? ባገኘነው ደግሞ እንመገባለን። ነገር ግን መጀመሪያ ከዚህ ሁሉ የሚቀድመው በማን መተማመን ነው? አዎ ሰው እህል ሸምቶ ገዝቶ ቤቱ አጠራቅሞ ወይ የሆነ ጎርፍ መጥቶ ወይ የሆነ ብል መጥቶ ወይ የሆነ ነገር ሆኖ እህሉ ሊበላሽ ይችላል። ደግሞ ትንሽዬ ነገር ኖራው ደግሞ ያችን እየበላ ደግሞ ይኖራል። በሁለቱ መካከል ያለው ልዩነት ግን ምንድነው የሚሆነው መሰላችሁ? ሁሉ ጊዜ ቢኖረንም ባይኖረንም ማንንም ማመስገን አለብን? እግዚአብሔርን። ስለዚህ እህል የሚሰጥ ረሃብን የሚያስታግስ እግዚአብሔር እንደሆነ ደግሞ ማወቅ ጠንቀቅ ያስፈልጋል ማለት ነውና ሁሉ ጊዜ ከምስጋና መራቅ የለባችሁም። ሌላው እግዚአብሔር ለኛ ሲሰጠን የሌላቸውን ማስታወስ ደግሞ አለብን። ያቺ ሴት ከሌላት ላይ እኮ እንደው ማለት ከአንዲት እፍኝ ዱቄትና ከአንድ ደግሞ ትንሽ ውስጥ ማሰሮ ውስጥ ካለች ዘይት ውጪ ምንም የለኝም ብላ ነበር። ግን ዋስጪኝ ሲላት ልቧን ከፈታ አረገች። ቀስ ብላ ደግሞ በትትና አስረዳችሁ። አሁን እናንተ የሆነ ነገር ስጡኝ ተብላችሁ ስትጠየቁ አንድ ሰው ቸግሮ ሲጠይቃል እባክህ እኔ ለራሴ የምበላው የለኝም የሚል ሰው አይገጥማችሁ? ሊገጥም ይችላል። እናንተም እኛም ልንል እንችላለን። ግን ትክክል አይደለም። እንደዛ ተርባ ምንም ሳይኖራት ሲቀር እሱ ምራብ ውስጥ መሆኑን ስላወቀች ግን ቀስ ብላ ነው ያስረዳችሁ። በመታመልከው ያው እግዚአብሔርን እልሃለሁኝ ከጥቂት እንደዚህ ዘይትና ከአንድ ፍኝ ደግሞ ዱቄት ውጪ ምንም ነገር የለኝም እሱ በልተን እንሞት ብዬ ነው ብላ በመጨረሻ ክፉ አልተናገረችም። ስለዚህ ካላችሁ መስጠት ከሌላችሁ ደግሞ ክፉ ከመናገር ይልቅ እግዚአብሔር ምን ትላላችሁ? እግዚአብሔር ይስጥልኝ ብላችሁ መሸኘት ነው። እሺ ይሄን ከዚህ ታሪክ ተማሩ። ከዚህ ድሃ ሴት የምትማሩት እሱ ነው። ካለ መስጠት ከሌለ ደግሞ አስረድቶ እግዚአብሔር ይስጥልኝ ማለት እንጂ ድሆችንም መናቅ እንደማይገባ ማንቋሸሽ እንደማይገባ ማወቅ አለብን ማለት ነው። የመጨረሻው እግዚአብሔር ከሞት ማስነሳት እንደሚችል አይታችኋል። የተቆረጠ አለቀ የተባለ ታሪክ እግዚአብሔር ይለውጣል። ሞት የተባለውን እግዚአብሔር ያስነሳል። እንደውም በነብዩ አድሮን እግዚአብሔር ያስነሳው። መጨረሻ ደግሞ ራሱ ወደፊት እናያለን ታሪኩ። እኛ ራሳችን ሞተን በስብሰን እንደማንቀር ደግሞ ሞቶ ተነስቶ አሳይቶናል። ስለዚህ ሞት ለኛ ከባድ ነው፣ ለእግዚአብሔር ግን ቀላል ነገር ነው። ካመን እግዚአብሔር ከፈለገ ያስነሳል። ግን መሞት ማለት ወደ ተሻለው መሻገር ነው። ጥሩ ነገር ከሰሩ ወደ እግዚአብሔር መሄድ ነው። እነ ቅዱስ ጳውሎስ ወደ እሱ መሄድ እናፍቃለን እንዳሉት ወደ እግዚአብሔር መሄድ የተሻለ ነው። ይሄ ምድር መራብ፣ መጠማት፣ መድከም፣ መውደቅ፣ መነሳት አለበት። ወደ እግዚአብሔር ዘንድ ስንሄድ ግን በእግዚአብሔር መንግስት መውደቅ፣ መነሳት፣ መተኛት፣ መራብ የለም። ስለዚህ ላወቀበት ጽድቅ ነው። ግን እግዚአብሔር ከፈለገ ደግሞ በዚህ ምድር ላይ የምትኖሩባትም ጊዜ ይጨመርላችሁ ካለ የሞተውንም እንደሚያስነሳ ማወቅ አለባችሁ። በእግዚአብሔር ፍጹም እምነት ይኖራችሁ። እሺ ዋናው ይሄ ነው። በእግዚአብሔር ፍጹም የማይናወጽ እምነት፣ በገንዘብ በሀብት በጊዜ በረሃብ በችግር የማይናወጽ ፍጹም እምነት በእግዚአብሔር ላይ ይኖራችሁ። የዛሬው ታሪክ ዋናው የሚያስተምረው ይሄንን እምነት ካለን ሁሉ ይደረጋል በእግዚአብሔር። እሺ ግልጽ ነው? አዎ በጣም ጥሩ። የሰማነውን በልቦናችን ያሳድርብን። አሜን። ሁሉ ጊዜ እንደምላችሁ ጽኑ በእምነታችሁ፣ ጽኑ በእምነታችሁ፣ ጽኑ በእምነታችሁ። ዛሬ እምነት ታሪክ ስለሆነ ማለት ነው። እሺ ጠንክሩ በእምነታችሁ፣ ታዘዙ ለእናት ለአባታችሁ ለታላላቆቻችሁ፣ ደግሞ ተፋቀሩ እርስ በርሳችሁ። ተስፋ አላት በእናንተ ቅድስት ቤተክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ፣ ኢትዮጵያ ደግሞ ሀገራችሁ። በጣም ጥሩ። ቤት ያሉትን ልጆች ወላጆች ሁሉ ሰላም ሁኑ፣ ሰላም ያገናኘን በሏቸው። እስከ ሳምንት ሰላም ሁኑ፣ ሰላም ያገናኘን።